ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። ከኤዝሪ ኮንሳ ምን ያገኛል የሚለውን ጉዳይ እናንሳ። በእርግጥ በሳሊባ ጉዳት ምክንያት የተፈጸመ ዝውውር ነው። ያው የአርሰናል መከላከል እጅግ ጥንካሬው ነው አይደለ? ከየትኛውም ዲፓርትመንት በላይ አሁን ደግሞ ሌላ ተጫዋች ጨምሯል። ይህንን ጉዳይ እንመልከት። ልክ ነው። የኤዝሪ ኮንሳ ዝውውር ዛሬ ምናልባት ሊጠናቀቅ ይችላል። ሜዲካሉን ዛሬ ነው የሚያደርገው ተብሏል። ትናንትና በአርሰናልና በአስቶን ቪላ መካከል የዚህ ተጫዋች ዝውውር ላይ 50 አንዳንድ ብዙሃን መገናኛዎች 51 ሚሊዮን ፓውንድ ብለው ከሞላ ጎደል በጣም ተቀራራቢ የሆነ ፊገር ነው የሚጠቀሰው። ይህንን የ28 ዓመት እንግሊዛዊ ተጫዋች አርሰናል ለማስፈረም በሁለቱ ክለቦች መካከል ስምምነት ላይ ተደርሷል። ስለዚህ በአጭር ጊዜ ዝውውሩ የሚጠናቀቅ አይነት ከሞላ ጎደል አብዛኛው የቤት ስራ የተጠናቀቀበት ዝውውር ነው። ለፕሪሚየር ሊግ የመጀመሪያ ጨዋታ ላይደርስ ይችላል። አርብ ዕለት ከኮቨንትሪ ሲቲ ጋር የዚህ የውድድር ዘመን የመጀመሪያ ፕሪሚየር ሊግ ጨዋታ በኤምሬትስ ሲደረግ፣ ካልሆነ ግን በሚቀጥለው ሳምንት ከአስቶን ቪላ ጋር አሁን ለቆ ወደ አርሰናል መጥቷል። የቪላ ተጫዋች ነው። ከቪላ ጋር ሊሆን ይችላል የመጀመሪያ ጨዋታውን በቪላ ፓርክ የሚያደርገው። ይህንን ዝውውር ጨምሮ በዚህኛው የዝውውር ጊዜ ብሩኖ ጊማራይሽን እንደምታውቂው ምሳ ከኒውካስል አምጥቷል። ሁለቱም በየዲፓርትመንቶቻቸው በሚጫወቱባቸው ስፍራዎች ከፕሪሚየር ሊግ የተሻሉት ተጫዋቾች መካከል የሚጠቀሱ ናቸው። ብሩኖ ከፕሪሚየር ሊግ ምርጥ አማካዮች መካከል እንደ አንዱ የሚቆጠር፣ ኤዝሪ ኮንሳም ከፕሪሚየር ሊግ ምርጥ ተከላካዮች መካከል እንደ አንዱ የሚቆጠር፣ ሁለቱም 28 ዓመታቸው ላይ ያሉ ተጫዋቾች ናቸው። አሁን ይህንን ማነሳበት ምክንያት ሁለቱም ዝውውሮች የአሌክስ ፈርጉሰን ማንቸስተር ዩናይትድ የፕሪሚየር ሊጉ የበላይ በነበረበት ጊዜ በጥንካሬ ላይ ሳለ የሚያስፈርማቸው ተጫዋቾች ነበሩ። በግልጽ የሚታይ ቀዳዳ ኖሮበት ያንን ለመድፈን የሚፈጸሙ ዝውውሮች ሳይሆኑ ቡድኑ በነዛ ቦታ በጣም የሚታወቅ ግልጽ ክፍተት ሳይኖርበት ነገር ግን ባለው ጥንካሬ ላይ አንደኛ በቡድን ውስጥ የውስጥ ፉክክር መጨመር የሚችሉ ለቦታ ለመሰለፍ ማንም ተጫዋች ዋስትና እንዳይኖረው ማድረግ የሚያስችል ብቃት ያላቸው ተጫዋቾች ናቸው እነዚህ። ስለዚህ በጥንካሬ ላይ የሚፈጸሙ ፍሮም ፖዚሽን ኦፍ ስትሬንግዝ የሚፈጸሙ ዝውውሮች ናቸው እነዚህ። ምክንያቱም በፕሪሚየር ሊግ በየቦታዎቻቸው እንደጠቀስኩት ከምርጥ ተጫዋቾች መካከል የሚጠቀሱ የብራዚል እና የእንግሊዝ ብሔራዊ ቡድን ተጫዋቾች ናቸው እነዚህ። በቅርብ ዓመታት በቻምፒየንስ ሊግ በተደጋጋሚ ሲሳተፉ ያየናቸው ቡድኖች ውስጥ ከመሪዎች ተርታ የሚጠቀሱ ለአሰልጣኞቻቸው በጣም አስፈላጊ የሚባሉ ተጫዋቾች ናቸው ሁለቱም። እና ይሄ በአርሰናል በኩል ባለፈው የውድድር ዘመን የፕሪሚየር ሊግ የሁለት አስርት ዓመታት ጥያቄ ተመልሷል። ከ22 ዓመት በኋላ ኦልሞስት ከትውልድ በኋላ አርሰናል የፕሪሚየር ሊግ ሻምፒዮን ሆኗል። ነገር ግን እዛው ላይ የመቆየት ፍላጎት እንዳለ አሁን ለቡድኑ በቀጥታ አስተዋጽኦ ማበርከት የሚችሉ ተጫዋቾችን በማስፈረም እያሳየ ነው። ሳያሳካቸው በቀራቸው ዝውውሮችም ላይ ተመሳሳይ ዓላማ ማየት ይቻላል። የቪኒሽስን የሞርጋን ሮጀርስን የዝውውር ፍላጎቶች ካየሽ እነዚህ አሁን እንደመጡት ሁለቱ ተጫዋቾች እንደ ኮንሳና እንደ ብሩኖ 28 ዓመታቸው ላይ ያሉ ባይሆንም ኦሬዲ በጣም ጠንካራ በሆነው ቡድን ላይ ከዛ የላቀ ክህሎት ያላቸው የመጀመሪያውን 11 ማሻሻል የሚችሉ ተጫዋቾች የመጨመር ፍላጎት እንዳለ የሚያሳይ ነው። አን ሚጌል ዴላኒ የሚባል የኢንዲፔንደንት ጸሐፊ ከዚህ ዝውውር በፊት በጠቅላላ ስለ አርሰናል ሁኔታ ከአርሰናል የውስጥ ሰዎች ስለ አርሰናል ፍላጎት ሰማኋቸው ብሎ በአርቲክሉ ላይ ያካተታቸው አንዳንድ ነጥቦች አሉ። የአርሰናል የዚህ የዝውውር ጊዜ ሀሳብ ቦልስተር ማድረግ ብሎ ማሻሻል ሳይሆን በጠቅላላ ትራንስፎርማቲቭ የሆኑ ዝውውሮችን መፈጸም ነው ይላል።
ለዛ ነው እንደ ቪኒሽስ አይነት ተጫዋችን ለማስፈረም ጥረት ያደረጉት። ሪያል ማድሪድ መጀመሪያ ለተጫዋቹ አልከፍልም ብሎ ይዞት ከነበረው አቋም ሳይቀር በመጠኑ እንዲያፈገፍግ ያደረገው የአርሰናል ፍላጎት በጣም ሲሪየስ እንደነበር ስላየ ነው እና ከዝውውሩ ከተጫዋቹ ኮንትራት መፈረም አንድ ቀን አስቀድሞ በአርሰናል በኩል በጣም ትልቅ መተማመን ነበር ተጫዋቹን ልናገኘው እንችላለን የሚል። ምክንያቱም ለወራት የሰሩበት ዝውውር ነበር ይላል። አልተሳካም ይሄ ዝውውር፣ ግን ኢንቴንሽናቸውን ግን ማየት ይቻላል። አሁን እዛው በፕሪሚየር ሊግ ቀዳሚነት ኮንሶሊዴት ማድረግ የምንችልበት እድል አለን እና እነዚህ ተጫዋቾች የረጅም ጊዜ ኢንቨስትመንት ላይ ሆኑ ይችላሉ። 28 ዓመት ተጫዋች ስታስፈርሚ በቅርብ ጊዜ 29 ዓመት የሚሆናቸውን ተጫዋቾች ስታመጪ የሪሴል ቫልዩ የላቸውም። ምናልባት ትልቅ የኢኮኖሚ ትርጉምም ላይሰጥ ይችላል ለእነዚህ ተጫዋቾች 75 እና 50 ሚሊዮን ፓውንድ መክፈል ወይ በጋራ 125 ሚሊዮን ፓውንድ ምናምን መክፈል የኢኮኖሚ ትርጉም ምናምን ላይኖረው ይችላል፣ ሪተርን ላይኖረው ይችላል። በአርሰናል በኩል ግን በቅርብ ጊዜ የተገኘው የሜዳ ውስጥ ስኬት በአውሮፓ ውድድር ብዙ ርቀት መሄድ እና በፕሪሚየር ሊግ ለተከታታይ ዓመታት በመጨረሻ ዋንጫ ቢያሸንፉም ግን ከፕሪሚየር ሊግ ዋነኞቹ ተጠቃሽ ክለቦች መካከል አንዱ ወደ መሆን ማደግ የኢኮኖሚ ረቡም ከፍተኛ ነው ነበር። በዚህ ምክንያት ከስቴዲየም ስያሜ መብት እና ከሌሎች ከኪት ስፖንሰርሺፕ ከምናምን የሚያገኘው ገንዘብ በከፍተኛ ሁኔታ ጨምሯል ብቻ ሳይሆን አርሰናል ገና ተጨማሪ ዓመታት የሚቀሯቸው ስምምነቶችን ሳይቀር እንደገና እንዲደራደር አድርጎታል። አሁን ያለን ቁመና ያኔ ከኛ ጋር ስትፈራረሙ ከነበረው በጣም የተለየ ነው በሚል ያ ደግሞ የሆነው ቡድኑ እያሸነፈ ለትልልቅ ክብሮች እየተፎካከረ ለቻምፒየንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜ እየደረሰ በየአመቱ ፕሮግረስ እያሳየ በአውሮፓ በጥንካሬያቸው ከሚጠቀሱት ቀዳሚ 2-3 ክለቦች መካከል አንዱ ወደ መሆን ስለተሸጋገረ አሁን እዛው ላይ ኮንሶሊዴት ለማድረግ የሚፈጸሙ የዝውውር አይነቶች ናቸው እና በግልጽ የሚታይ የፖሊሲ ለውጥ ወይም የስትራቴጂ ለውጥ አለ ማለት ይቻላል። ሳምዲን አንድ በጣም ኢንትረስቲንግ የሆነ የፖሊሲ አቅጣጫ ለውጣቸውን የሚያሳይ አንድ የተጫዋቾች የእድሜ ፕሮፋይልን የጠቀሰበትን ትዊት እያየሁ ነበር። 28 ዓመቱ ነው እና ይሄ ደግሞ ባለፉት 3 ዓመታት አርሰናል ያስፈረመው እድሜው ከ26 ዓመት በላይ የሆነ 11ኛው ተጫዋች ሆነ። እድሜው 26 ዓመትና ከዛ በላይ የሆነ ተጫዋች ያው ዝውውሩ ይጠናቀቃል የመፈረም ያህል ስለተቃረበ ተጫዋቹ እንደዛ አድርገን እንውሰደው። በጣም ያልተጠበቀ ነገር ካልተፈጠረ በስተቀር የአርሰናል ተጫዋች ዛሬ ወይ ነገ ይሆናል። ከዚህ አሁን ከጠቀስኳቸው 3 ዓመታት በፊት በነበሩት 3 ዓመታት ግን 4 ተጫዋቾች ብቻ ነበር እድሜያቸው ከ26 ዓመት በላይ የሆኑ ተጫዋቾችን ያስፈረሙ። አሁን 11 ተጫዋቾች ነው ያስፈረሙ እድሜያቸው 26። አሁን የፕላግ ኤንድ ፕሌይ የሚባሉ ልክ እንደመጡ ለዋናው ቡድን የመልመጃ ምናምን ጊዜ ሳያስፈልጋቸው ሬዲሜድ የሆኑ ፒካቸው ላይ ያሉ ተጫዋቾችን ፐርፎርማንስ ፒካቸው ላይ ያሉ ተጫዋቾችን ማስፈረም ማለት ነው። አሁን የአርሰናል የፕሪሚየር ሊግ ሻምፒዮን ከሆኑ በኋላ ምንም አይነት የመቆም ፍላጎት እንደሌለ እንደገና የፕሮጀክት ተጫዋቾችን ወደ ማስፈረም ሳይሆን እነዛን አይነት ተጫዋቾች ያስፈረመበት ጊዜ ነበር። አንዳንዶቹን ከአካዳሚ ያሳደገበት ጊዜ ነበር እንደ ቡካዮ ሳካ አይነት ተጫዋቾችን። ግን ሳሊባ፣ ኦደጋርድ፣ የሆነ ጊዜ ራምስዴል ቡድን ውስጥ በነበረበት ጊዜ ቤን ዋይት አይነት ተጫዋቾች ከ23 ዓመት በታች ሆነው ወደ አርሰናል የመጡ ተጫዋቾች ናቸው። ሌሎች ጋብርኤል መገለሽ ራሱና ሌሎች በርካታ ተጫዋቾችም ግን ባለፉት ጥቂት ዓመታት ግን የተዘጋጁ ተጫዋቾችን አሁን ልክ እንደመጡ ተጽዕኖ ማሳደር የሚችሉ ተጫዋቾችን የማስፈረም ፍላጎት እንዳለ የሚያሳይ ነው። የሳሊባ ጉዳት ምን ያህል ከሜዳ የሚያረቅ ለምን ያህል ጊዜ የሚያቆየው እንደሚሆን አይታወቅም ወይም አልተገለጸም። ስለዚህ የአርሰናል ሰዎች ያውቁት ይሆናል ወይም የሆነ አይነት የኤስቲሜሽን በዚህ ያህል ጊዜ ይመለሳል የሚል ግምት ይኖራቸው ይሆናል። ግን ለፕሬሱ ኮሚኒኬት ስላልተደረገ ያ አናውቅም። ምናልባት ረዘም ያለ ጊዜ ከሜዳ ሊርቅ ቢችል ነው ለ1 ወር ምናምን ብቻ ወይ ለ2 ወር ብቻ ቢሆን ከሜዳ የሚርቀው ምናልባት እንዲህ አይነት አግሬሲቭ የሆነ ዝውውር ላይ ፈጽሙ ይችሉ ይሆናል። 4 ወር 5 ወር ከሜዳ የሚርቅ ከሆነ ግን ፕሪሚየር ሊጉን በዛ ጊዜ ልታጭው ትችላለች ማለት ነው። ስለዚህ የግዴታ ተቀራራቢ ችሎታ ያለው ተጫዋች ማስፈረም ያስፈልጋል። ሞስኬራ ጥሩ ተጫዋች ነው። በተለይ ከተከፈለበት የዝውውር ገንዘብ አንጻር ቫልዩ ፎር መኒ በሚባለው ደግሞ በጣም ስኬታማ ዝውውር ነው። ነገር ግን በሳሊባ ደረጃ ያለ ተጫዋች ግን አይደለም። በሳሊባና በሞስኬራ መካከል ከፍ ያለ የጥራት ልዩነት አለ። በኮንሳና በሳሊባ መካከል ግን ያንን ያህል የጥራት ልዩነት የለም።
እና ደግሞ በተለያየ ቦታ መጫወት የሚችል ተጫዋች ነው። ግን እንትኑን ይነግርሻል፣ ይሄ ቲሙን ይነግርሻል፣ ምን አይነት ተጫዋቾች ለማስፈረም እየሞከረ እንዳለ ባለፉት 3 ዓመታት ይነግርሻል። የፕሮጀክት ተጫዋቾችን ወጣት ተጫዋቾችን ማምጣት ትቷል ማለት አይደለም። ምሳሌ አሁን በዚህኛው የዝውውር ጊዜ ያመጡት ክሪስቶስ ዞሊስ 24 ዓመቱ ነው። ሞርጋን ሮጀርስ ሌላ በአርሰናል ይፈለግ የነበረ በኋላ ወደ ቼልሲ ሄዶ ተጫዋች 23 ዓመቱ ነበር። ያንን አኬር ፍጹም ትቶታል ማለት አይደለም። ራሱ ሞስኬራም ሲመጣ ገና 21 ዓመቱ ሆኖ ነው ወደ አርሰናል የመጣው። ደግሞ በጣም በርካታ የአካዳሚ ተጫዋቾችን እያስፈረመ ነው። በዚህኛው የዝውውር ጊዜም አካዳሚውን የማሻሻል ፍላጎት አለ። ስለዚህ ያ ወጣቶችን የማስፈረምን አካሄድ ቸል ብሎታል ማለት ሼልፍ አድርጎታል ማለት አይደለም። ግን ደግሞ ዋናው ቡድን ውስጥ እንዳነሳሁት አይነት ፕሮፋይል ያላቸው ተጫዋቾች የማስፈረም ፍላጎት፣ መሪዎች የመጨመር ፍላጎት አለ። የአስቶን ቪላ ሁለተኛ አምበል የነበረ ተጫዋች ነው። ብሩኖ ጊማራይሽ የኒውካስል አምበል ነበር። ዴክላን ራይስ ሲመጣ የዌስትሃም አምበል ነው የነበረው። ኦደጋርድ የኖርዌይ ብሔራዊ ቡድን አምበል ነበር ወደ አርሰናል ሲመጣ። እንደዚህ አምበልነት ምልክት ያላደረጉ ግን በየክለቦቻቸው መሪ የሆኑ በርካታ ሌሎች ተጫዋቾች ስብስብ ውስጥ አሉ። ብዙ ሊደሮች አሉት ቡድኑ። ስለዚህ እንደው እንደ ስቶፕ ጋፕ ፈራሚ የሆነ ተጫዋች ስለተጎዳ የመጣ ተጫዋች ቢመስልም ግን የዓላማቸውን የስቴትመንት ኦፍ ኢንቴንት ምን እንደሚፈልጉ የሚያሳይ ነው እንዲህ አይነት ተጫዋችን ማስፈረም። እና በጠቅላላው ደግሞ ለ3 ወር ወይ ለ4 ወር ሳሊባ ስለማይኖር ብቻ ሳይሆን ለ3 ለ4 ዓመት ማገልገል የሚችል ተጫዋች፣ ምንም አይነት ክፍተት በእነዚህ ዓመታት እንዳይኖር ማድረግ የሚችልም ተጫዋች ነው። ተከላካዮች እንደምታውቂው በተጫዋችነት የሚቆዩበት ሼልፍ ላይፍ ረዘም ያለ ጊዜ ነው። ከሌሎች ዲፓርትመንቶች ካሉ ተጫዋቾች ይልቅ ግብ ጠባቂዎችን ሳይጨምር ዘለግ ያለ ጊዜ መጫወት ይችላሉ። እስከ 34 እስከ 35 ዓመታቸው ድረስ መቆየት ይችላሉ። ግን ይፈርመዋል ተብሎ የሚጠበቀው የ4 ዓመት ወይ 5 ዓመት ኮንትራት መጨረሻ ድረስ በጣም ጠቃሚ ተጫዋች መሆን ይችላል። ፉክክር መስጠት ይችላል። ምንም አይነት ክፍተት ቢኖር ልክ እንደዚህ ጉዳት በሚፈጠርበት ጊዜ ተጫዋች ፎርም በሚዋዥቅበት ጊዜ ምንም አይነት የኳሊቲ ጋፕ እንዳይኖር በመጀመሪያ አሰላለፍ ውስጥ በሚካተተው ተጫዋችና በሱ መካከል ያለው ልዩነት ጥራት ያለው እንዲሆን ማድረግ ይችላል። አሁን ዝም ብለሽ ብትወስጂ የአርሰናል 4 ቤንች ተከላካዮችን በየቦታው ብትወስጂ ቤን ዋይት በቀኝ በኩል፣ ኮንሳ በቀኝ የመሀል ተከላካይነት፣ ፒየሮ ኢንካፒዬ አይነት ተጫዋቾች ናቸው። የአርሰናል ክርስቲያን ሞስኬራ ናቸው የአርሰናል ቤንች ተከላካዮች። 4ቱ ቤንች ተጠባባቂ የሚባሉት ተከላካዮች እንደው የመጀመሪያዎቹም ተመራጮች ጋብርኤል፣ ሳሊባ፣ ካላፊዮሪና ቲምበር ናቸው ብለን ብናስብ ማለት ነው። በየትኛውም ደረጃ ላለ የፕሪሚየር ሊግ ቡድን በጣም ጥሩ ባክላይን ይሆናል ማለት ነው። ቲምበር ማነው፣ ሞስኬራ፣ ኮንሳ፣ ኢንካፒዬ እና ቤን ዋይት ያሉበት የተከላካይ መስመር የአርሰናል ሁለተኛ ተመራጭ የመሀል ተከላካዮች እንዲሁ በወረቀት ደረጃ እነዚህ ተጫዋቾች ናቸው። ስለዚህ ምን ያህል ኮስተር ያለ ሀሳብ እንዳላቸው የሚያሳይ ነው። በየቦታዎቻቸው ከፕሪሚየር ሊግ ምርጥ ተጫዋቾች መካከል የሚጠቀሱ ተጫዋቾችን ያስፈረሙ ስለሆኑ ግን በቀደም አርሰናል ከማንቸስተር ሲቲ ጋር ጨዋታውን ባደረገበት ጊዜ ቤንቹ ጠንካራ ቢሆንም አንድ ስስ ነገር ግን እያየን ነበር። ከአርሰናል ተጠባባቂ ተጫዋቾች መካከል አንዱ ብቻ ነው ተከላካይ ነበር። ፒየሮ ኢንካፒዬ ብቻ ነው ተከላካይ ነበር። ምክንያቱም ሳሊባ ለወራት ከሜዳ ይርቃል። የቲምበር የፊትነስ ሁኔታም በጠቅላላው አርሰናል ውስጥ በመጀመሪያው ሲዝን አልተጫወተም። እንደምታውቀው ተደምሮም አንድ ጨዋታ ይሞላል። ገና 50ኛው ደቂቃ ላይ ነው በዛ የመጀመሪያ ፕሪሚየር ሊግ ጨዋታ ላይ የኤሲኤል ጉዳት የገጠመው። ከዛ ግን እሱ ከተመለሰ በኋላ ቤን ዋይት ደግሞ የጉዳት ተራ ደረሰውና ከእንደዚህ አይነት ከባድ ጉዳት ለመጣ ተጫዋች 2 ሙሉ ሲዝን ተጫወተ። የዛ ተጽዕኖ ይሁን አይሁን አይታወቅም። ከእንደዚህ አይነት ከባድ ጉዳት ከመጣ በኋላ በተከታታይ ብዙ ጨዋታዎች እንዲያደርግ በመሆኑ ምክንያት የመጣ ጉዳት ይሁን አይሁን አሁን እየገጠሙት ያሉት ጉዳቶች ከዛ ጋር ተያያዥ ስለመሆናቸው እርግጠኛ አይደለሁም። ግን ካለፈው ማርች በኋላ አልተጫወተም ይሄ ተጫዋች። የቻምፒየንስ ሊግ የፍጻሜ ጨዋታ ላይ እንደዛ ባለ በጣም ወሳኝ በሆነ ጨዋታ ላይ ሞስኬራ ነው የቀይ መስመር ተከላካይ አድርጎ ተጫዋቹ ያስጀመረው። በኋላ አሰልጣኙ ያስጀመረው፣ በኋላ ተቀይሮ ገብቶ ተጫውቷል። የመጨረሻውን 30 ደቂቃ ያው ተጨማሪ 30 ደቂቃ ውስጥ ገብተው ስለነበር 1 ሰዓት ገደማ ተጫውቷል። ከዛ በኋላ ነው የዓለም ዋንጫ ያለፈው። ከዓለም ዋንጫው መልስ ይሄኛው ሲዝን ሲጀመር ዝግጁ ይሆናል የሚል ግምት ነበር። አሁን ባሉት ዘገባዎች ከሚቀጥለው ኢንተርናሽናል ብሬክ በፊት አይመለስም። ስለዚህ የመጀመሪያው ፕሪሚየር ሊግ 1 ወር ላይ ቢያንስ አይኖርም። ቢያንስ ግን ካለፈው የውድድር ዘመን የመጨረሻዎቹ 3 ወራት ጀምሮ ችግር እየገጠመው ያለ ተጫዋች ነው። ስለዚህ አርሰናል የቀኝ መስመር ተከላካይነት ቦታ ላይ ሽፋን መስጠት የሚችል
ግን የቀኝ መስመር የመሃል ተከላካይ ሆኖ መጫወት የሚችል ቨርሳቲሊቲ ያለው ሁለቱንም ቦታዎች መሸፈን የሚችል ተጫዋች ያስፈልገው ነበር። ምክንያቱም ቤን ዋይት ራሱ ባለፉት 2 ዓመታት ከባድ የጉዳት ችግር የገጠመው ተጫዋች ስለነበር እሱንም ተማምኖ አለ ቤን ዋይት ለማለት የሚያስቸግር ነው። እሱም ቅድም እንደጠቀስኩት የቻምፒየንስ ሊግ ፋይናል ላይ አልነበረም፣ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ አልነበረም፣ የዓለም ዋንጫውም ላይ አልነበረም። ግን ደግሞ ይሄኛው ብቻ ሳይሆን የተጠናቀቀው የውድድር ዘመንም ከዛ በፊት የነበረው የውድድር ዘመንም ላይ ብዙ ጉዳት ሲያስቸግረው የቆየ ተጫዋች ነው። እሱም ቢሆን ለ2 ወይ 3 ወር ቲምበር ባይኖር 2-3 ወር ዋይት አለ ብሎ ለመተማመን በጣም ያስቸግራል። እንዲሁም ታስታውሺ እንደሆነ እዛ የዌስትሃም ጨዋታ ላይ በጣም ወሳኝ ጨዋታ ነበር። የዌስትሃም ጨዋታ ላይ 20ኛው 30ኛው ደቂቃ ላይ ከተጎዳ በኋላ ራይስ ነው እዛ ቦታ ላይ ተጫወተው፣ ዴክላን ራይስ ነበር የቀኝ መስመር ተከላካይ ይሆን። በብራይተንም ጨዋታ ላይ ብራይተን 2-1 ባሸነፉበት ጨዋታ ላይ ዋይትም ቲምበርም አልነበሩም። ስለዚህ ራይስ በድጋሚ የቀኝ ፉልባክ ሆኖ ተጫውቷል። ሞስኬራ ብዙ ጊዜ የቀኝ ፉልባክ ሆኖ ተጫውቷል። ስለዚህ የተጫዋቾቹን የፊትነስ ሁኔታ በተመለከተ ስጋት ስላለ ለአጭር ጊዜ በሚሆን መፍትሄ መድፈን እንችላለን የሚል እምነት የለም ማለት ነው። ስለዚህ ሌላ ሁነኛ መፍትሄ ይፈልገዋል። ሁለቱንም ቦታዎች ግን በተነጻጻሪ ብቃት መወጣት የሚችል ተጫዋች፣ ከፍ ያለ ልምድ ያለው የፕሪሚየር ሊግ ልምድ ያለው ረጅም ጊዜ አስቶን ቪላ 6 ዓመት አስቶን ቪላ ውስጥ የተጫወተ ከዛ በፊት በብሬንፎርድ የነበረ ለንደናዊ፣ ለሀገሩም ለከተማውም ለእግር ኳሱ አይነትም እንግዳ ያልሆነ ተጫዋች ሁለቱም ቦታዎች መጫወት የሚችል እና አሁን በዚህ በጉዳት ከሜዳ የራቁትን ተጫዋቾች ከግምት ካስገባን ደግሞ ካሉት ወደ ቀኝ ከሚያደሉት የቀኝ የመሃል ተከላካይም የቀኝ የመስመር ተከላካይ ሆኖ ከሚጫወቱ ተጫዋቾች በጥራት የሚሻል አፕግሬድ የሆነ ተጫዋች ነው አርሰናል ያመጣው። ስለዚህ ላለፉት 3 ተከታታይ ዓመታት የፕሪሚየር ሊጉ በጣም ጠንካራው የተከላካይ መስመር ነበር። በዚሁ ጥንካሬ ላይ ነው ባለፈው የውድድር ዘመን ፒየሮ ኢንካፔን የጀመረው። እዚሁ ጥንካሬ ላይ ነው አሁን ደግሞ በዚህኛው የውድድር ዘመን ኤዝሪ ኮንሳን የጨመረው። እዚሁ ጥንካሬ ላይ ነው በመከላከልም የማይቦዝነውን ብሩኖ ጊማራይሽን የጨመረው። ብሩኖ ጊማራይሽን በተመለከተ በመጠኑ ያለ የግንዛቤ ክፍተት ሳይኖር አይቀርም ብዬ እጠራጠራለሁ። ምክንያቱም ተፋላሚ ስለሆነ ሲጋፈጥ በየጨዋታው ከባላጋራ ቡድን ተጫዋቾች ጋር ሲተናነቅ ምናምን የሚታይ ስለሆነ ኮምባቲቭ አማካይ ይመስላል። ግን የበለጠ ቴክኒካዊ አማካይ ነው። የበለጠ የአርሰናልን ቴክኒካዊ ጥራት የሚያሳድግ የአርሰናልን የፓስ አይነትና የፓስ ቫራይቲ መጨመር የሚችል አይነት ተጫዋች ነው። ዋነኛው ጥቅም የሚመስለው እሱ ግን በመከላከልም በጣም ጠንካራ ቁጥሮች አሉት። ወደ ኒውካስል ከመጣበት ጊዜ ጀምሮ የእሱን ያህል ብዙ የተናጠል ፍልሚያዎች ያሸነፈ ዱዌሎች ያሸነፈ ተጫዋች የለም። ስለዚህ እሱም በመከላከሉ በኩል የሚሰጠው ጥቅም አለ። ምክንያቱም ደንበኛ የሁለት አገልግሎት አማካኝ ነው፣ ቱ ዌይ አማካኝ ተደርጎ የሚታይ ነው። እንግዲህ የሊጉ ምርጥ የተከላካይ መስመር ላይ ነው እንደዚህ አይነት ዝውውሮችን አርሰናል እየፈጸመ ያለው። ለዚህ ነው የስቴትመንት ኦፍ ኢንቴንት የሚባለው። ግን በቴክኒኩም በጣም ጥሩ ተጫዋች ነው ኤዝሪ ኮንሳ። በመከላከል ባለፈው የውድድር ዘመን በየትኛውም የሜዳ ስፍራ ከሚጫወቱ ተጫዋቾች የእሱን ያህል የአንድ ለአንድ ፍልሚያዎች ያሸነፈ ተጫዋች የለም። የአንድ ለአንድ የነጠላ መከላከል ላይ የእሱን ያህል ያሸነፈ 1-to-1 ያሸነፈ ተጫዋች የለም። እንዲያውም በብሬንፎርድም አብሮት የተጫወተው በኋላ በአስቶን ቪላም ለረጅም ጊዜ አብሮት የተጫወተው ኦሌ ዋትኪንስ ስሙ የማይጠቀስ ተከላካይ ነው። ብዙ ጊዜ ከፕሪሚየር ሊግ ምርጥ ተከላካዮች ተርታ የተከላካዮች ስም በሚጠቀስበት ጊዜ የሱ ስም አይጠቀስም። አንደርሬትድ ይመስለኛል። ምክንያቱም ልምምድ ሜዳ ላይ ፍጹም እሱን ማለፍ ያስቸግረኛል ይላል። ከሪዮ ፈርዲናንድ ጋር አንድ የሪዮ ፕሬዘንስ በሚባለው የሪዮ ፈርዲናንድ ዩቲዩብ ቻነል ላይ እንዲህ አይነት አድናቆት ሰጥቶት ነበር። በአርሰናል ስብስብ ውስጥ ካሉ ተጫዋቾች መካከል በጣም የቅርብ ጓደኛው የሚባለው ቡካዮ ሳካ ነው እና ቡካዮ ሳካ ራሱ በዩሮ 2024 የእንግሊዝ ብሔራዊ ቡድን ተጫዋቾች መደበኛ ልምምዳቸውን ካጠናቀቁ በኋላ የአንድ ለአንድ ልምምድ አብሮት ይሰራ ነበር። ምክንያቱም ያሻሽለኛል ብሎ ስለሚያምን ለማለፍ በጣም የሚያስቸግር ተጫዋች ነው ይላል። ይህንንም ቁጥሮች ያሳዩታል። በተጠናቀቀው የውድድር ዘመን የእሱን ያህል በአንድ ለአንድ ስኬታማ የሆነ ተጫዋች የለም። ግን በዚሁ በተጠናቀቀው የውድድር ዘመን ቢያንስ 500 ደቂቃ ከተጫወቱ የፕሪሚየር ሊግ ተጫዋቾች በየትኛውም የሜዳ ስፍራ ከተጫወቱ ተጫዋቾች መካከል የእሱን ያህል የተሳካ የፓስ ሰክሰስ ሬት ያለው ተጫዋችም የለም። ስለዚህ በትራዲሽናል ዲፌንዲንግ አንድ ለአንድ በመከላከል በጣም ጎበዝ ነው። ግን ደግሞ ልክ እነሱ እንደሚሉት ካልቸርድ በሆነ በቴክኒካዊ ችሎታው ደግሞ በጣም ጥሩ ተጫዋች ነው። ሁለቱንም አይነት ጥቅም መስጠት የሚችል ተጫዋች ነው። 73% የሚሆን
ዱዌል አሸንፏል። 93% የሚሆን የፓሲንግ ሬንጅ አለ እና ከሁሉ በላይ ደግሞ በብሩኖ ዝውውርም ላይ በዚህኛው ተጫዋችም ዝውውር ላይ የምናየው የእድሜ ፕሮፋይል ብቻ ሳይሆን የፕሪሚየር ሊግ ዝግጁ የሆኑ ተጫዋቾች የማስፈረም አስፈላጊነት ነው። ከዚህ በፊት ለምንድነው ክለቦች በቀደሙት ዓመታት ከሌሎች አውሮፓ ገበያዎች ተጫዋቾች የማምጣት አዝማሚያ ነበራቸው? አሁን አርሰናል ብቻ ሳይሆን ሌሎችም ክለቦች ላይ የሚታይ ግልጽ የሆነ የፖሊሲ ሺፍት አለ። ቼልሲ ሮጀርስን ለምሳሌ ያስፈረመው ከዛው ከፕሪሚየር ሊግ ክለብ ከአስቶን ቪላ ነው። ሌሎች የፕሪሚየር ሊግ ከፍ ያለ ልምድ ያላቸው ተጫዋቾችን ጨምረዋል። እንደምታውቂው ማግዘን ስለክሯ፣ ዳኒ ዌልቤክ፣ ጆርዳን ሄንደርሰን አይነት ተጫዋቾች በዚህ የዝውውር ጊዜ ብቻ ማለት ነው። ያለፉት ዓመታትን ብትወው እንኳን ማንቸስተር ዩናይትድ አሁን ካርሎስ ባሌባን ሊፈጸም እንዳለ ዝውውር ከቆጠር ነው ሶስቱም አማካዮች የፕሪሚየር ሊግ አማካዮች ናቸው። ፕሪሚየር ሊግ የተጫወቱ ናቸው። እምቤሞም ኩኛም ባለፈው የዝውውር ጊዜ የመጡትም ተጫዋቾች የፕሪሚየር ሊግ ተጫዋቾች ናቸው። ሲቲ ኤሊየት አንደርሰንን አስፈርሟል። ኤንዞ ፈርናንዴዝን፣ አሌክስ ስኮትን ምን ማስፈረም ይፈልጋል ይባላል። የፕሪሚየር ሊግ ዝግጁ ተጫዋቾች የማስፈረም ፍላጎት እንዳለ የሚያሳይ ነው። ያንን የሽግግር ጊዜ ማሳጠር ፍላጎት ስላለ አዲስ የአየር ጠባይ፣ አዲስ የጨዋታ አይነት፣ አዲስ ቋንቋ፣ አዲስ ባህል የመላመድ ጊዜን የማሳጠር ፍላጎት ስላለ ልክ ለዚህ ነው ፕለግ ኢን ኤንድ ፕሌይ የሚባል ስቅን መጥተው ግጥም የሚሉ የፐዝሉ የመጨረሻው ግጣም መሆኑ የሚችሉ ተጫዋቾችን ማምጣት ላይ አርሰናል ያተኮረው። ግን አርሰናል ብቸኛ አይደለም በዚህ። ከሌላ ሀገር ሊግ የሚመጣ ተጫዋች ቢሆን የፕሪሚየር ሊጉን ፍጥነት፣ የፕሪሚየር ሊጉን ኢንቴንሲቲ፣ የፕሪሚየር ሊጉን አካላዊነት ለመልመድ ጊዜ ይፈጅበታል ልንል ይሆናል። ኮንሳን በተመለከተ እነዚህ ሁሉ ኮንሰርኖች የሉ። የትኛውም ዝውውር ከሪስክ ነፃ ነው ባይባልም ግን የሪስኩ መጠን ይለያዩ። የትኛውም ዝውውር ከሪስክ ነፃ ነው ሊባል አይችልም። ተጫዋቹ እንደመጣ በሁለተኛው ጨዋታ የኤሲኤል ጉዳት ሊገጥመው ይችላል፣ ሪስክ ነው። ስለዚህ የሪስኩ ፐርሰንቴጅ ምንም ያህል ይሁን ሪስክ ነው። ግን ከሪስክም የተለያዩ የሪስክ መጠኖች አሉ። ይሄኛው ተጫዋች አነስተኛ ሪስክ አዝ ጉድ አዝ ጋራንቲድ። ስለዚህ ለዚህ ነው እንደዚህ አይነት ተጫዋች ያስፈረመው። መልበሻ ክፍል ውስጥም በእንግሊዝ ብሔራዊ ቡድን ጓደኞቹ የሆኑ ብዙ ተጫዋቾች አሉ። እንዲያውም ባለፈው የውድድር ዘመን አስቶን ቪላ ከ3 አስርት ዓመታት በኋላ ዋንጫ ሲያሸንፍ እና የዩሮፓ ሊግ ባለ ድል ሲሆን በአስቶን ቪላ የድል ማክበሪያ ስነ ስርዓት ላይ በዛ በአውቶቡሱ በበርሚንጋም ከተማ በሚዞሩበት ጊዜ በቪዲዮ ቻት ሲያደርገው ታይቶ ነበር ቡካዮ ሳካ። እንዲያውም የእንግሊዝ ብሔራዊ ቡድን አንድ ጨዋታ ሲያደርግ ተጠይቆ ነበር፣ አርሰናል የፕሪሚየር ሊግ ድሉን ሲያከብር ተመሳሳይ ነገር ታደርጋለህ ተብሎ ተጠይቆ ነበር። ያን ያህል ጓደኝነት ያላቸው ናቸው። ግን ከሌሎቹም በእንግሊዝ ብሔራዊ ቡድን ስብስብ ውስጥ ካሉ የአርሰናል ተጫዋቾችም ጋር በጣም ቅርብ የሚባል ነው። ሳካ ራሱም ለዋሻችሁ አልችልም፣ የተሻለ ተጫዋች ያደርገኛል እና ከሱ ጋር ተጨማሪ ልምምድ መስራት ይጠቅመኛል ብሏል። የእንግሊዝ ብሔራዊ ቡድን ተጫዋች ነው። ቶማስ ቱኸል ወደ እንግሊዝ ብሔራዊ ቡድን ኃላፊነት ከመጡ በኋላ ከየትኛውም ተከላካይ በላይ ብዙ ጨዋታ ያጫወቱት እሱ ነው። በዚህኛው በቅርብ ጊዜ በተጠናቀቀው የዓለም ዋንጫም የእንግሊዝ ብሔራዊ ቡድን ካደረጋቸው 8 ጨዋታዎች በ7ቱ የመጀመሪያ አሰላለፍ ውስጥ ነበር። ከ8 ጨዋታዎች በ7ቱ ጨዋታዎቹን ጀምሯል እና የቀድሞ በአስቶን ቪላን በብሬንፎርድ የሚያሰለጥኑት ዲን ስሚዝ የሚባሉት አሰልጣኝ እሱን በተመለከተ የሮልስ ሮይስ ተከላካይ ነው፣ ሮልስ ሮይስ ነው ብለው ነው ያደነቁት። ይህንኑ ተመሳሳይ አገላለጽ ልዑል ዊሊያም የአስቶን ቪላ ደጋፊ በመሆን የሚታወቅ የወደፊቱ ንጉስ ወይም የአሁኑ አልጋ ወራሽ እንዲህ አይነት ተመሳሳይ አድናቆት ሰጥቶት ነበር። ሮልስ ሮይስ የሚባል አድናቆት ሰጥቶት ነበር። በጣም ጥሩ ተከላካይ ነው። ያው ጥያቄ የሚያስነሳው ሁሉም ተጫዋች ፊት በሚሆንበት ጊዜ እንዴት ይሆናል? ሳሊባ ይመለሳል፣ ቲምበር ይመለሳል። ሁሉም ተጫዋቾች አቬይለብል በሚሆኑበት ጊዜ ለአሰልጣኙ የምርጫ ራስ ምታት ይሆናል። ግን ብዙ ጊዜ እንደሚባለው እንዲህ አይነቱን ራስ ምታት አሰልጣኞች ይወዱታል። ማንን ላሰልፍ ከሚል የጭንቀት ራስ ምታት ይልቅ ተጫዋች በማጣት ወይ ባሉት አማራጮች ባለመተማመን ካለ ራስ ምታት ይልቅ በምርጫ ቅንጦት ያለ ራስ ምታትን አሰልጣኞች ይመርጡታል። ምክንያቱም ከሳሊባና ከኮንሳ የትኛውን ላሰልፍ የሚል አይነት ከሆነ በጣም ጥሩ ራስ ምታት ነው ማለት ነው። ያኮርፋሉ ተጫዋቾቹ ባይሰለፉ፣ ፕሮፋይላቸው ከፍ ያሉ ተጫዋቾች ስለሆኑ ያው ግልጽ ነው። እስካሁን አርሰናል ባለፉት ጥቂት ዓመታት አንደኛውና ምናልባት በጣም ዋነኛው ጥንካሬው የመከላከል ጥንካሬው ነው። የዛ መሰረቶች ናቸው ጋብርኤልና ሳሊባ። ስለዚህ እንዲሁ በመላምት የአርሰናል የመጀመሪያ ተመራጭ ሁለቱ የመሀል ተከላካዮች ሆነው የሚዘልቁ ይመስላል። ግን አንዳቸው ባይኖሩ በተለያዩ ጊዜያት ሳሊባ በተጎዳበት ጊዜ የተፈጠረ አይነት ክፍተት ግን አሁን አይፈጠርም።
ምክንያቱም ለተጠባባቂነት ከመጠን በላይ የሆነ በብዙ የፕሪሚየር ሊግ ክለቦች ውስጥ ትልልቆቹን ክለቦች ጨምሮ የመጀመሪያ አሰላለፍ ውስጥ መግባት የሚችል ተጫዋች ነው። ለስቶፕ ጋፕ ተጫዋችነት የመጣው በበርካታ የፕሪሚየር ሊግ ክለቦች ውስጥ ትልልቆቹን ጨምሮ የመጀመሪያ አሰላለፍ ውስጥ መግባት የሚችል ነው። ቪላም እንግዲህ ከትልልቆቹ 6 ክለቦች መካከል አንዱ ነው ባንለውም ግን መደበኛ የቶፕ 6 ቡድን ቢግ 6 ላይባል ይችላል። የቢግ 6 መለኪያ የግድ ቶፕ 6 ማለት አይደለም። ቶፕ 6 ቡድኖች ስንት ዓመት ሆኗቸዋል? አሁን ከ1 እስከ 6 ያለውን ስፍራ ይዘው ካጠናቀቁ ረጅም ጊዜ ሆኗቸው። ስለዚህ ሁሌ ቶፕ 6 ናቸው ማለት አይደለም። ቢግ 6 ግን ናቸው። የክለብ የግዝፈት መጠን ከሊግ ስፍራ ጋር ሁልጊዜ በቀጥታ የተገናኘ ስላልሆነ አንዱ ፋክተር ነው። ግን ሁልጊዜ እንደዛ አይደለም። ቼልሲ 10ኛ ሆኖ ነው የጨረሰው፣ ግን በእርግጠኝነት የቢግ 6 ቡድን ነው። 12 ሆኖ ጨርሶ ያውቃል፣ ግን በእርግጠኝነት የቢግ 6 ቡድን ነው። ለውጥ አያመጣም። ቶተናም 2 ተከታታይ ሲዝኖች 17ኛ ሆኖ ጨርሷል፣ ግን ስቲል የቢግ 6 ቡድን። ምክንያቱም የክለብ ግዝፈት የሚለካባቸው ሌሎችም ተጨማሪ ከወቅታዊ ውጤት በላይ ተጨማሪ መለኪያዎች ይችላሉ። ግን ቪላ ግን በሌላ መለኪያ ግን ኮንሲስተንት የቶፕ 6 ቡድን። እኛ እያየን እንኳን 2 የቻምፒየንስ ሊግ ሲዝን ተጫውተዋል፣ ዩሮፓ ሊግ አሸንፈዋል፣ እንደገና ሌላ የቻምፒየንስ ሊግ ሲዝን ያሳልፋሉ በሚቀጥለው የውድድር ዘመን። ሶ በጣም ኮምፒቲቲቭ በሆነ ቡድን ውስጥ ነው የተጫወተው። ግን ደግሞ የአርሰናል የአሁን ተከላካዮች የሌላቸውን ነገር ደግሞ ይዟል። ስለዚህ ጠንካራ ሌላ ተጨማሪ የሚሰጠው ጥቅም አለ። ለምሳሌ ከሁሉም የአርሰናል ተከላካዮች የበለጠ ፈጣን፣ ከሁሉም የትኛውም የአርሰናል ተጫዋች ከ33 ኪሎ ሜትር በላይ በሰዓት ቶፕ ስፒድ አላስመዘገበም በተጠናቀቀው የውድድር ዘመን። ኤዝሪ ኮንሳ 33.26 ቶፕ ስፒድ ነው ባለፈው የውድድር ዘመን ያስመዘገበው። ይሄ ከሁሉም የአርሰናል ተከላካዮች በጣም ፈጣን ነው ያደርገዋል። እንደዚህ አይነት ፍጥነት ደግሞ ልክ እንደ አርሰናል በሃይላይን ለሚጫወት ቡድን በጣም አስፈላጊ ነው። የሪከቨሪ ሩጫ፣ ሰፊ የሜዳ ስፍራ የመከላከል፣ ወደ ቻናል እየወጡ የመከላከል ችሎታ ያስፈልጋል። ለምሳሌ ሳሊባ በተመሳሳይ አትሌቲሲዝሙ ምክንያት ፍጥነት ያለው አካላዊ ቅልጥፍና ያለው ፊዚካል ተጫዋች ስለሆነ የአርሰናል የመስመር ተከላካዮች ኦቨርላፕም ሲያደርጉ አንደርላፕም ሲያደርጉ፣ ምክንያቱም በተጠናቀቀው የውድድር ዘመን እስኪጎዳ ድረስ ዩሬን ቲምበር የቪክቶር ዮኬሬስን ያህል በጨዋታ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ይነካል። የዮኬሬስን ያህል የቡድኑን አጥቂ ያህል በጣም አድቫንስር ተጫዋች ይሆናል። አንዳንድ ጊዜ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ጊዜ እስኪገኝ ድረስ። ስለዚህ በጨዋታዎች መሀል ያንንም ቦታ የመከላከል ኃላፊነት አለበት ማለት ነው ሳሊባ። ያንን ለማድረግ አካላዊ ቅልጥፍና እና ፍጥነት እና አትሌቲሲዝም ያስፈልጋል። ይሄ አይነት ፊዚካል ኤሌመንት አለው፣ ግን ከሁሉም ደግሞ ፈጣን ያደርገዋል። ስለዚህ በሃይላይን የምትጫወቺ ከሆነ ሁልጊዜ ፕሬሲንጉ ይሳካል ማለት አይደለም። የተጋጣሚ ቡድን መውጫ ያገኛል በቢልድ አፕ ጊዜ። ያ በሚሆንበት ጊዜ ኤዝሪ ኮንሳ የሪከቨሪ ፍጥነቱ ከፍተኛ ነው፣ በጣም ከፍተኛ ነው። ብዙ ጊዜም እንደምንለው ሚካኤል አርቴታ ለዱዌል ለአንድ ለአንድ ፍልሚያዎች ያለው ግምት ከፍተኛ ነው። ምሳሌ እዛ የአማዞን ዶክሜንተሪ ላይ ከዛ ከኖቲንገም ፎረስት ሽንፈቱ በኋላ በኤፍኤ ካፕ 3ኛው ዙር በኖቲንገም ፎረስት ከተሸነፉ በኋላ ድምፁ እስኪዘጋ ድረስ ተጫዋቾቹ ላይ ያንባረቀ በግሳጽ የተናገረበት አንደኛው ነገር ፍልሚያዎች ሲሸነፍ እበሳጫለሁ፣ when I lose a duel I am upset የምትለዋ ክሊፕ አርቴታ በዚህ ብቸኛው አይደለም። እንዲያውም አስታውሳለሁ የሊቨርፑል አሰልጣኝ የነበሩት አርነ ስሎት የመጀመሪያ ጨዋታቸውን ያደረጉት ከኤፕስዊች ታውን ጋር ነው እና ረፍት ሰዓት ላይ የመጀመሪያ አጋማሽ እንደተጠናቀቀ ተከላካይ ቀይሮ አስወጡ። ዣሬል ኳንሳን ቀይሮ አስወጡና ኢብራሂማ ኮናቴን አስጀምሮ ሲዝኑ እስኪያልቅ ድረስ በዛው ጸኑ። ግን ያንን ለውጥ ለምን እንዳደረጉ ሲጠየቁ ዱዌሎች እየተሸነፍን ስለነበር አሉ። በፕሪሚየር ሊግ ደግሞ ዱዌሎች ማሸነፍ አለብን። አካላዊ ሊግ ነው። አሁን ደግሞ የበለጠ የማንቱማን ሊግ ሆኗል ማለት ብዙ የተናጠላ ፍልሚያዎች አሉ ሜዳ ውስጥ ማለት ነው። በዞን የመከላከል ነገር እየቀነሰ በዞን ፕሬስ የማድረግ ነገር እየቀነሰ የበለጠ የነጠላ አጫዋት መሆን ጀምሯል። ማንቱማን ፕሬሲንግ፣ ማንቱማን ማርኪንግ ምናምን መሆን ጀምሯል። ስለዚህ እያንዳንዱ ተጫዋች የራሱን የነጠላ ትግል ማሸነፍ አለበት። ብሩኖ ጊማራይሽ ባለፉት 4 ዓመት ተኩል የእሱን ያህል ብዙ ዱዌል ያሸነፈ ተጫዋች የለም። ኤዝሪ ኮንሳም በተጠናቀቀው የውድድር ዘመን ቢያንስ የእሱን ያህል ብዙ ዱዌል ያሸነፈ ተጫዋች የለም በአንድ ሲዝን በነጠላ ከመሀል ተከላካዮች መካከል።
በተለይ ደግሞ የግራውንድ ዌል የመሬት ላይ ፍልሚያዎችን በተመለከተ ከቫንዳይክም ከጋብርኤል ከሌሎቹ የፕሪሚየር ሊግ ምርጥ ተከላካዮች በላይ የነጠላ ፍልሚያዎች የማሸነፍ ፐርሰንቴጅ ፖይንት አሉ። ለአርቴታ ይሄ በጣም አስፈላጊ ነገር ነው። ግን ደግሞ ቴክኒኩን ቸል አይለውም። አሁን ኤዝሪ ኮንሳ በረጅም ፓሶች ደግሞ አንደኛው ችሎታ የፓስ ቫራይቲ ነው። ምን አይነት ፓሶች ማቀበል ይችላል አንድ ተጫዋች የሚለው በጣም ወሳኝ ነው እና በፕሪሚየር ሊግ 2% ከሚሆኑት የረጃጅም ፓስ ስኬት ካላቸው ተጫዋቾች መካከል አንደኛው ነው። በፓስ ኮምፕሊሽን በረጅም ኳስ የቅብብል ስኬት ሪዮ ፈርዲናንድ እዚሁ የራሱ የዩቲዩብ ቻናል ላይ ማየት ይቻላል። የሪዮ ፈርዲናንድን አስተያየት እንደ ኤክስፐርት አስተያየት ልንወስደው እንችላለን። ምክንያቱም ኤዝሪ ኮንሳ የሚጫወተው ሪዮ ፈርዲናንድ በተጫወተበት ቦታ ነው። 2 ጊዜ የብሪታንያን የዝውውር ሬከርድ አሻሽሏል። ለተከላካዮች በተለይ በጠቅላላ ለተጫዋቾችም አንድ ጊዜ በተለይ ከዌስትሃም ወደ ሊድስ ሲዘዋወር 18 ሚሊዮን ፓውንድ ከሊድስ ወደ ማንቸስተር ዩናይትድ ሲዘዋወር 30 ሚሊዮን ፓውንድ ይወጣበት 2 ጊዜ ይህንን ሬከርድ ያሻሻለ በቦታው በፕሪሚየር ሊግ ከምን ጊዜ ምርጥ ተጫዋቾች መካከል አንዱ ተብሎ የሚጠቀስ ነው እና አስቶን ቪላ በጣም የሚጎዳበት ዝውውር ነው። ምክንያቱም ባለፉት ዓመታት ከትልልቆቹና ወጥ ከሆኑ ተጫዋቾቻቸው መካከል አንደኛው የእንግሊዝ ብሔራዊ ቡድን ተጫዋች ነው። ለእኔ 50 ሚሊዮን ፓውንድ ኢዝ ስቲል ብሏል። እንደ ስርቆት ነው ብሏል። እንዲያውም ለተጫዋቹ ያለው ግምት ያን ያህል ከፍተኛ ስለሆነ አስደናቂ ፈራሚ ነው። ፕራይሙ ላይ ያለ ተጫዋች ነው። በጣም ጠጣር ነው። 28 ዓመቱ ነው። ስለዚህ በትንሹ 4-5 ዓመት አስተማማኝ አገልግሎት ወይም ዲፔንደብል ሰርቪስ መስጠት ይችላል። 2 ቦታዎች መሸፈን ይችላል። የመሀል ተከላካይና የቀይ መስመር ተከላካይ የሚል አስተያየት ሰጥቷል። ስለዚህ እንደ ሪዮ ፈርዲናንድ አይነቱም ተጫዋች እንደ አይነት አድናቆት ሰጥቶታል። ቅድም ስለ ፓሲንግ ችሎታው ሳነሳ ፓስ ማድረግና በጫና ውስጥ ፓስ ማድረግ ደግሞ የተለያዩ ናቸው። ፕሬስ በምትደረግበት ጊዜ ፓስ ማድረግን በጫና ውስጥ ፓስ ማድረግ እንበለው። በጫና ውስጥ ሆኖ ፓስ በማድረግም በፕሪሚየር ሊግ ምርጡ የፓስ ኮምፕሊሽን ያለው ተጫዋች 92.5% የተጋጣሚ ቡድን ከሱ በ3 ሜትር ርቀት ውስጥ በሚገኝበት ጊዜ ያለው የፓስ ስኬት በጫና ውስጥ የመጫወት ችሎታውን ያሳያል። ይህም በድጋሚ ቅድም ካነሳሁት ብዙ የነጠላ ማርኪንጎች አሉ። ማንቱማን ማርኪንግ የፕሪሚየር ሊግ የወቅቱ የጨዋታ ፋሽን ነው። እንደዛ በሚሆንበት ጊዜ አንድ ተጫዋች አንደር ፕሬሸር ፓስ የማድረግ ችሎታ በተለይ ከፍ ያለ ፖሴሽን በሚያስመዘግቡ ቡድኖች ውስጥ በጣም አስፈላጊ ነው እና ይሄ ተጫዋች ከ100 ፓሶች 92.5% የሚሆኑትን ወይም 92.5 የሚሆኑትን ፓሶቹን በትክክል ለታለመለት ዓላማ ማድረስ ይችላል። ግን ብዙ ሬንጅ አለ። አጫጭር ፓሶችም፣ መካከለኛ ፓሶችም፣ ረጃጅም ፓሶችም የማቀበል ችሎታ አለ። አሁን አንዱ በሳሊባ መጎዳት ጊዜ ያው ተከላካይ ስለሆነ ሁነኛ የተዋጣለት ተከላካይ ስለሆነ በመከላከሉ የሚያጎድለውን ነገር ነው የምናስበው። ግን የአርሰናልን ዲፕ ፕሮግሬሽንም ይጎደዋል። ምክንያቱም ሞስኬራ ጥሩ ተጫዋች ቢሆንም ተመሳሳይ የፕሮግሬሲቭ ፓሶች የማቀበል ችሎታ ያለው ተጫዋች አይደለም። በዛ ውስንነቶች አሉበት። ሊጎለበት ይችላል። ግን ከሳሊባ ትልልቅ ችሎታዎቹ መካከል አንደኛው ፓስ ማድረጉ እና ይሄኛው ተጫዋች በእንዳሁን በጠቀስኳቸው ፓሶቹ አይነት የጎላ ጉድለት እንዳይፈጠር ማድረግ ይችላል። ከትራዲሽናል መከላከል ባሻገር ጥሩ አትሌት ነው። ጥሩ የቢልድ አፕ ተጫዋች ነው። ሁለቱም በጣም አስፈላጊ የሳሊባ ችሎታዎች ናቸው። እንዳነሳሁት ፈጣን ነው፣ ፊዚካል ነው። የተጫዋቾች አስፈላጊነት ከሚለካባቸው መለኪያዎች መካከል አንደኛው ያ ተጫዋች በማይኖርበት ጊዜ ቡድኑ ምን ጎደለበት፣ ምን ያህል ይቸገራል የሚለው የሚለካበት ዊዝ ኤንድ ዊዛውት የሚባለው መለኪያ ነው። ተጫዋቹ ሲሰልፍና ሳይሰልፍ ያለ ልዩነት። እሱ በሚሰለፍበት ጊዜ በሁሉም ውድድሮች የቪላ ጨዋታዎች የማሸነፍ ፐርሰንቴጅ 49% ነው። እሱ በማይኖርበት ጊዜ በ14% ዝቅ ይላል። ወደ 35% ይወርዳል። በሁሉም ውድድሮች ነው። ግን ይሄ በፕሪሚየር ሊግ ብቻ ካየሽው ግን የበለጠ ከፍ ያለ ክፍተት ይፈጠራል። በፕሪሚየር ሊግ እሱ በሚሰለፍበት ጊዜ 45% ነው ጨዋታ የሚያሸንፍ፣ እሱ ሳይኖር ሲቀር 28% ነው የሚሆነው። ወደ 17% ልዩነት ይፈጠራል። ያን ያህል በጣም አስፈላጊ ተጫዋች ነው የነበረው። ግን እንዳነሳሁት የሳሊባ ተተኪ ለመሆን ብቻ ሳይሆን የአርሰናል ሁሉም ተከላካዮች አቬይለብል በሚሆኑበትም ጊዜ አርቴታ ሌላ ምርጫ ሲፈልግ ሌላ ምርጫ መስጠት የሚችል ተጫዋች ነው። የበለጠ ፕሮግሬሲቭ ፓሶች ያቀብላል። የበለጠ ጠንካራ ነው። የበለጠ ፈጣን ነው። ሳሊባ በጣም ጥሩ የኳስ ዲስትሪቢዩተር ነው። ጥሩ ፓሰር ነው። የበለጠ ጨዋታ አንባቢ ነው። ጋብርኤል ኳስ እየሄደ ወደፊት መሄድ ይችላል። ቦል ኬሪንግ ችሎታ አለው። ኳስ ይቀማል። ደንበኛ የአንድ ለአንድ ተከላካይ ነው እሱም። ስለዚህ እንደ ተጨማሪ ተጫዋች ብቻ ሳይሆን ለአሰልጣኙ እንደ ሌላ ሁነኛ አማራጭ መቆጠር የሚችል
ተጫዋች ነው። ስለዚህ በብዙ መንገድ ካየሹ ለአርሰናል የሚጠቅም ዝውውር ነው። ግን አሁን አርሰናል ያለበትንም ደረጃ ያሳያል ብለን ማለት እንችላለን። እንደ አይነት ዝውውር ሲፈጽም በፋይናንሱም በኩል ቢሆን ግን ደግሞ በፍላጎቶቻቸው ምክንያቱም አሁን ከ1930ዎቹ በኋላ ለመጀመሪያ ጊዜ ባክ ቱ ባክ ለማሸነፍ ነው እየተጫወተ ያለ ይሄኛውን ሲዝን እና አንዲሁ ሲዝኑ ከመጀመሩ በፊት ባለ ግምገማ በጣም ጥሩ ሁኔታ ላይ ነው ያለው አርሰናል። ምክንያቱም ምንድነው አርሰናል ብቸኛው ኖን ኳንቲቲ ነው በፕሪሚየር ሊግ። ሌሎቹን በተመለከተ ገና ሲዝኑ ሲጀመር የተወሰኑ ጨዋታዎችን ካየን በኋላ ነው ስለ ውድድር ዘመናቸው ግብ እርግጠኛ መሆን የምንችለው። አሁን ሲዝኑ ከመጀመሩ በፊት ቼልሲ ለምሳሌ ዋንጫ ተፎካካሪ ይሆናል አይሆንም ብትይኝ ያስቸግረኛል ለመገመት። አንድም ጨዋታ ስላላየሁ ቼልሲ በሻቢ አሎንሶ እየሰለጠነ እነዚህን ተጫዋቾች አካቶ መጠኑ ምንድነው የቼልሲ የዚህ የውድድር ዘመን መጠን የሚለውን ለማየት በርካታ ጨዋታዎች ማየት ሊያስፈልገን ይችላል። ምንድነው ይሄ ቡድን የሚለውን ለማየት ሊቨርፑልን በአዲስ አሰልጣኝ ስር እና ከቀደሙት አሰልጣኝ በተለየ አጫወት ነው። ማንቸስተር ሲቲን በተመለከተም ከአንድ ታላቅ የስኬት ዘመን በኋላ በእንግሊዝ እግር ኳስ ከታዩ ትልልቅ የስኬት ኢራዎች መካከል አንዱን ካየን በኋላ ያለ አዲስ ዘመን ሲጀምር። ባለፉት ዓመታትም ተቸግሮ ነበር ቡድኑ። ግን ደግሞ እንደ ጓርዲዮላ አይነት ባለ ግርማ ታላቅ አሰልጣኝን ካጣ ሌሎችም ወሳኝ ተጫዋቾችን ካጣ በኋላ ስላለው ነገር ማወቅ ስለማይቻል አሁን ገና ሳይጀምር ኳሱ ሳይመታ የአርቢትሩ የመጀመሪያ የፊሽካ ድምፅ ሳይሰማ በፊት ስለማንሆቅ አንኖን ኳንቲቲ ነው የሚባሉት እንደዚህ አይነት ቡድኖች። ማንቸስተር ዩናይትድን በተመሳሳይ እንዴት ሪያክት ያደርጋል? ጥሩ የሁለተኛ የውድድር ዘመን አጋማሽ ነው የነበራቸው በካሪክ ስር። ግን አሁን ቋሚ አሰልጣኝ ሆኗል። አንዳንድ ዝውውሮች አድርጓል። ግን ተጨማሪ ጨዋታዎች በሚኖሩበት ጊዜ ፉክክሩ መጠን በሚሰፋበት ጊዜ እንዴት ኮፕ ያደርጋል፣ አጫወቱስ እንዴት ያድጋል የሚለውንም ስለማናውቅ በመጠኑ እንዲያውም እናውቃለን። ማንቸስተር ዩናይትድን በካሪክ ስር የ17 ጨዋታ ሳምፕል አለ። ግን ራሱ ደግሞ የራሱ ኮንቴክስት አለው አይደል? አርሰናል በተመለከተ የተሰነውን ኳንቲቲ ለአመታት አብሮ የቆየ ስብስብ ነው። ለአመታት የቆየ አሰልጣኝ በፕሪሚየር ሊግ ካሉት አሰልጣኞች ረጅም ጊዜ በኃላፊነት የቆየው አሰልጣኝ ስብስቡም ከሞላ ጎደል ሴትልድ ነው። አሁን እነዚህ የሚጨመሩት ተጫዋቾች የሆነ ተጫዋች ለቆ የዛም ቦታ ለመሙላት የሚፈጸሙ ዝውውሮች አይደሉም። አርሰናል የሚሸጣቸው ተጫዋቾች አሁን በቃ የመጀመሪያ አሰላለፍ ውስጥ የማይጫወቱ ተጫዋቾች ናቸው። ጄሱስ ይሁን ማርቲኔሊ ይሁን ፋቢዮ ቪዬራ ይሁን ዋኔሪ ይሁን እነዚህ የስኳር ተጫዋች ለመሆን እንኳን የበቀደሙ ጨዋታ ላይ ተጠባባቂ ወንበር ላይ አልነበሩ። የሚነግርሽ መልእክት አለ ይሄ እና የሆነ ቦታ ሰው ጎድሎ ያንን ቦታ ለመሙላት የሚፈጸም ሳይሆን በጥንካሬ ላይ ሳለ የሚፈጽማቸው ዝውውሮች ናቸው። ስለዚህ ሊቨርፑልን በተመለከተ የዛሬ ዓመት እንደዚህ አይነት ኤክሳይትመንት ነበር። እዛ ላይ ሻምፒዮን የሆነ ቡድን ላይ ነው እነዛን ትልልቅ ዝውውሮች የፈጸሙ። 2 ጊዜ ዝውውር ሬከርድ ያሻሻለው፣ 2 ጊዜ ከ100 ሚሊዮን ፓውንድ በላይ የወጣባቸው ዝውውሮችን የፈጸመው፣ ሃይ ፕሮፋይል ተጫዋቾችን ያመጣው። እንደዛ አይነት ዝውውሮች መፈጸምሽ የተዋጣለት ሲዝን የማሳለፍሽ ዋስትና አይደለም። ለዛ ነው ኳስ ሳይጀመር በፊት ያለ ግምት ነው የምለው። ፉክክሩ ሲጀመር እግር ኳስ የምንወድበት አንደኛው ምክንያት ከግምታችን ውጭ የሆኑ ነገሮች ስለሚፈጠሩ ብዙ የማይተነበዩ ኤሌመንቶች ያሉት ስፖርት ስለሆነ ነው። ምንም ነገር ዋስትና የለውም። ግን በንጽጽር ግን ገና ፕሪሚየር ሊጉ ከመጀመሩ በፊት ቡድኖቹን እንዲሁ በግርድፍ ስናያቸው ግን ሴትልድ የሆነ የሚመስለው የወቅቱ ሻምፒዮን ስለሆነ ሻምፒዮን የሆነውን ቡድን መገመት የሚጠበቅ ነው። ላለፉት ዓመታትም በተከታታይ እንደዛ ነው የነበረው። ሻምፒዮን የሆነውን ቡድን ሊቨርፑልን የዛሬ ዓመት ባለፉት በርካታ ዓመታት ሲቲን ምናምን እንገምታለን ዋንጫ ይወስዳሉ። ግን ይሄኛው ሲዝን ግን ብዙ ቡድኖች ለውጥ ውስጥ ያሉበት ስለሆነ ኦልሞስት አምስቱም ከትልልቆቹ 6 ቡድኖች መካከል አምስቱም ቶተናምን ጨምሮ ኢቭን ማንቸስተር ዩናይትድን ጨምሮ ብዙ ለውጦች ውስጥ ያሉ በመሆናቸው ምክንያት ያ የመረጋጋት አድቫንቴጅ አለው። ምናልባት የአርሰናልም ሀሳብ አሁን ሁኔታው ለኛ በጣም የተመቸ ነው፣ ብቸኛው ሴትል የሆነ ቡድን ስለሆነን ይህንን አድቫንቴጅ ካፒታላይዝ ማድረግ አለብን የሚል መጣደፍ ያለው እርጅ ያለው አላማ ያለው የሚመስል ዝውውር ነው እየፈጸመ ያለውና ከተጫዋቹ ማንነት በላይም ትርጉም ሊሰጠው ይገባል ብዬ አስባለሁ። እንደ ተጫዋቹ ምን አይነት ተጫዋች ነው ከሚለው ባሻገርም በአርሰናል በኩል ያለው ፍላጎት ምንድን ነው የሚለውም መልእክት የተላለፈበት ነው። በዚህኛው ዝውውር ብቻ ሳይሆን ሞክረው ያሳኳቸው ዝውውሮች ናቸው የዚህ የብሩኖ ዝውውሮች፣ የዚህ ተጫዋችም የብሩኖ ያላሳኳቸውም ዝውውሮች ደግሞ የቪኒሽስም የሮጀርስም የሁሊያን አልቫሬዝ ኢንትረስትም ጭምር የሚነግረን ነገር የአርሰናል አላማ በጣም ጠንካራ መሆኑን እዚሁ ያሉበት ስፍራ ላይ በቀዳሚነት ለመክረም ያለ ፍላጎት መሆኑን የሚያሳይ ነው።
ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።